አረቦች ፖስተውት ነው ያገኘሁት የኛ መከራ አያልቅም በስደት የሚል መልእክት ነው። ምንድነው እናቴን ገደሏት እያለች አንዲት ወገናችን እንግዲህ የሮጠች ትገኛለች። እርጉዝ የሆነች ሴት ጾም አይወጅባትም፣ ስትወልድ ነው የሚወጅባት። ፊዲያም መክፈል ረመዳን ሙባረክ እያለ ነው ሞጣ ረመዳን ሃፒ ረመዳን አፉ እንድትለኝ ነው እንግዲህ እስከዛሬ ያው ከካፊሮች ጋር አብሬ ሲሰድብ ነበር ስቦጭቀ فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا تكبروا شان اللي كتاتوش بالله شبات يا الله سلام زنا تردي شلون تلا إن شاء الله زارهم كم قدرت تملك كتاجود أنا جاكاري توددوا يتمرات وندم دمو إسلام هاي فيديو علو جيكي مياسازن جيكي مياستمروا فيديو شمالو بقارن نملكتالن ይህንን ቻናል ተወት አድርገዋለሁ ወደ 132000 ሰብስክራይብ አለው ተውት አድርገዋለሁ። ለምንድን ነው የተወከው እንዳትሉኝ ትንሽ ሁለተኛው ቻናል ላይ በደንብ እየሰራህ ነው። ቀን በቀን እዛ ቪዲዮ ላይ አታጡኝም። ወደ 58000 ምናምን ደርሷል። እሱም 100000 ማድረስ አለብን ኢንሻአላህ። ከዚህ በኋላ ደግሞ እዚህኛው ላይም አልጠፋም። ስለዚህ እናንተ ደግሞ በላይክ በሐሳብ በኮሜንት ታደምቁታላችሁ ብዬ አስባለሁ። በድጋሚ እንኳን ለ1447ኛው የረመዳን ወር በሰላም አደረሰን ለማለት እወዳለሁ። አላብዛባሽ የተለያዩ የምንማማርበት ቪዲዮ ስላሉ በየቀኑ አዳዲስ ቪዲዮ ይዤላችሁ ለመምጣት እሞክራለሁ በሁለቱም ቻናል ኢንሻአላህ። ከናንተ ከጎኔ ላይክ እያደረጋችሁ አበርታቱኝ። እወዳችኋለሁ። ብዙዎቻችን ይጠቅማል፣ በተለይ ለሴቶች እንዲሁም ደግሞ እህት ሊኖርን ይችላል፣ ባለቤት ሊኖርን ይችላል። እርጉዝ የሆነች ሴት ጾም አይወጅባትም፣ ስትወልድ ነው የሚወጅባት። ፊዲያም መክፈል የለባትም፣ ገንዘብ አትከፍልም። ስታጠባም እንደዚሁ ገንዘብ መክፈል የለባትም። መቼ ነው ታዲያ ልጁ ጋር መውለድ ስታቆም ወይም መጾም በምትችልበት ጊዜ በየትኛውም ጊዜ ቀዷ ብቻ ነው የምታወጣው ያለምንም ከፋራ። ከ10 ዓመት በኋላም ቢሆን ከ10 ዓመት በኋላም ከቻለች ነው ማዘግየት የሌለባት። ስለዚህ እንግዲህ በተለይ እርጉዝና ላይ ሆናችሁ በጣም የሚያማችሁ ብዙ እህቶች እንግዲህ እናቶች አላችሁ። ከዚህ ጋር ተያይዞ የሚሆን መልእክት ነው። በጣም ወሳኝ ነው። በጣም መጾም የለባችሁም፣ መጉዳት የለባችሁም፣ እናንተም ልጁንም መጉዳት የለባችሁም። ስለዚህ በፈለጋችሁበት ሰዓት ትጾማላችሁ የሚል መልእክት ነው። ብዙዎቻችሁ ላታውቁ ትችላላችሁ። ስለዚህ እህት ሊኖረን ይችላል፣ እንዲሁም ደግሞ ሚስት ሊኖረን ይችላል፣ እናት ልትኖረን ትችላለች። ከዛ ጋር ተያይዞ ይህን ቪዲዮ ለብዙዎች ተደራሽ አድርጋችሁ በተለይ አሁን ረመዳን ወር ላይ ስላለን ጠቃሚ ነው ብዬ ስላሰብኩ ነው ወደ ሌላኛው ቪዲዮ አልፍኩላችሁ። ረመዳን ሙባረክ እያለ ነው ሞጣ። እስኪ በጋራ እንመልከት። ረመዳን ሃፒ ረመዳን ለኢትዮጵያ ሕዝብ እንግዲህ ሃፒ ረመዳን ረመዳን ይላል። ረመዳን ሙባረክ እያለ ነው እንግዲህ እንትና ማለት ነው። ሞጣ ሁሉም ጋር ሁለገብ ነው ሰውዬ። ለማንኛውም ረመዳን ሙባረክ ተብላችኋል። ይህን ቪዲዮ ለብዙዎች ተደራሽ አድርጉት። አረቦች ፖስተውት ነው ያገኘሁት የኛ መከራ አያልቅም በስደት የሚል መልእክት ነው። ምንድነው እናቴን ገደሏት እያለች አንዲት ወገናችን እንግዲህ የሮጠች ትገኛለች። በጣም አስደንግጦኛል። ማናት ምንድናት የሚለውን ነገር አላውቅም። እስኪ ቪዲዮን እናሰራጨው፣ በጋራ እንመልከት። ايش مشكلة؟ سالفة احسبه والله احسبه كلبة هي አረበኛን ያላቅም ለማን ምንድነው የተፈጠረው የሚል ነገር መልእክት ይመስለኛል። እናንተ በኮሜንት ጻፉልኝ። እጅግ ያሳዝናል። በዚህ መልኩ እንግዲህ ነው ድንገት ነው የቀረጻት። ከቤት እየወጣች ነው እናቴ ኢትዮጵያ ገደሏት ሞተች እያለች ነው እየሮጠች ያለችው። በአረብ ሀገር ላይ የምትገኝ እንግዲህ ወገናችን ናት። እጅግ ያሳዝናል። በስደት እንግዲህ እንደዚህ እህቶቻችን ራሳቸውን እስከ መሳት ድረስ ብዙ ነገር እየሰሙ እስከ ማበድ ድረስ የሚደርሱበት እንዲሁም ደግሞ በተለያዩ ውጥረት በተለያዩ ስቃይ ብዙ መከራ እየደረሰባቸው ያሉ እህቶችም አሉ። ነገር ግን የዚህ ቪዲዮ ሁኔታ አልገባኝም። አላህ እንግዲህ ከችግሯ ያውጣት ለማለት እወዳለሁ። አላህ ያቅልላት ለማለት እወዳለሁ። እጅግ በጣም ያሳዝናል።
የኛ ስደት መከራ አያልቅም ይላል። ብዙ ነገር ነው በስደት ዓለም ላይ በተለይ ቤተሰቦቻችን አይደለም ሞቱ ቀርቶ የሆነ ነገር ሆኑ ሲባል እንዴት እንደምንሰፈሰፍ ምነው እናቴ ጋር ሆነን ቢሆን ምነው አባቴ ጋር ብንሆን የሚል ብዙዎች አይነት ስሜት ይሰማናል። አውቀዋለሁ። ከቤት ስትርቁ አሁን እዛው እንደፈለገ ቢሆን ሁኔታ የሚል ስሜት ይሰማቸዋል ብዙ ጊዜ እና አላህ ክፉ ነገር ያዝላችሁ፣ መጥፎ ነገር አያሰማችሁ ለማለት እወዳለሁ። ምን እንደምል አላውቅም። ሀሳብ አስተያየት ስጡበት። ወደ ሌላኛው ቪዲዮ አለፍኩላችሁ። እኔም እናንተም ከነዚህ አይነት ነገር አላህ ይጠብቀን። አፉ እንድትለኝ ነው እንግዲህ እስከዛሬ ያው ከካፊሮች ጋር አብሬ ስሰድብ ነበር ስቦጭቀ እና አፉ በለኝ። አሁን ኦልሞስት ወደ እስልምናው እየተረጋጋሁ ነው፣ ወደ ቀልቤ እየተመለስኩ ነው። እና አፉ እንድትለኝ ነው እንግዲህ። ተሳደብ እስኪ በቃኝ፣ ተሳደብ። አብሽር አላህ ይቅር ባይ ነው፣ እሱ ይቅር ይልሃል። እኔ ይቅር ብያለሁ፣ ግን እኔን ሳይሆን አላህ ስብሐነ ወተዓላ ይቅር እንዲል ወደ እርሱ ተውበት አድርግ። አንዳንድ ቪዲዮዎች ተቆርጠው አይቻለሁ። አላህን በዛ ቃል መዳፈር አላህ ቻይ ነው። አላህ ስብሐነ ወተዓላ ከስሞቹ መካከል አልሐሊም ይል ነው። አንድ የሚረብሽ ድምፅ አለ መሰለኝ አንተ ጋር። የአላህን ቻይነት ታስተውላላችሁ። አንዳንዴ በአላህ ላይ ሰዎች እንደፈለጉ ሲናገሩ፣ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ እንደፈለጉ ሰዎች ሲናገሩ፣ ማንም ሰው አሁን ጥሩ መጥፎ ቃል እንዳይናገረው ፈኢነሁ ጃአና ታኢበን ኢለላህ ሱብሓነሁ ወተዓላ፣ ወደ አላህ ተመላሽ ሆኖ ተጸጻች ሆኖ መጥቷልና ክፉ ቃል እንዳትናገሩት። ለማንኛውም የአላህ ሱብሓነሁ ወተዓላ ሐሊም ቻይነት ይስተዋላል። አንዳንዴ አላህ በቁርአን ላይ የተናገረን ካያችሁ ወለው ዩአኺዝ አላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳባ ይላል። ሰዎች በሚሰሩትና በሚናገሩት እዚሁ ምድር ላይ ዋጋቸውን የምሰጣቸው ቢሆን ወይንም ደግሞ የሚይዛቸው ቢሆን ኑሮ ማንም ተንቀሳቃሽ ሰው ምድር ላይ አታዩም ነበር እያለ ይናገራል። እያንዳንዱ በኃጢአቱ ቢያዝ ምድር ላይ ማንም ተንቀሳቃሽ አይኖርም። አላህ ሱብሓነሁ ላኪነሁ ሐሊም አኸረና ኢላ አጀሊን ሙሰማ፣ እርሱ ግን ቻይ ስለሆነ የውመል ቂያማ አድርጎታል የሰዎችን ሁሉ ምንዳ። እንዳጠቃላይ ወደ አላህ ሱብሓነሁ ወተዓላ ተውበት እስካደረግ እስከተመለስክ ድረስ አውፍ ብለናል፣ ይቅር ብለናል። እሺ ቀጣይ ጥያቄ ለሱ ቀጥል። አመሰግናለሁ። ያው አንዳንድ ጥያቄዎች ስንጠይቅ ሳንግባባ ስንቀር አንዳንድ ነገሮችን ያው ትንሽ ኤኒዌይ አሁን ኢንሻአላህ ወደ ቀልባችንም እየተመለስን ነው። ያው ቪዲዮዎችንም ሁሉንም አጥፍቻቸዋለሁ። እኔ ጥያቄ ልክ አልነበረም አለለም። ያው ጠየቅኩኝ ስላልተመለሰልኝ ኦልሞስት አሁን እኔ በማንበብም እንዲህ በመወያየት በተለይ ደግሞ ለጥያቄዎች መልስ እያገኘሁ የመጣሁት በነገራችን ላይ ከክርስቲያኖች ጋር እየተወያየሁ እንደዚህ የተነጋገርክበት ስትሄድ ብዙ ነገሮችን አሁን ከራሴ አንግል ለራሴ መመለስ ለሰዎች መመለስ ጀምራለሁ። ኤኒዌይ አንተ ማፉ አላህ አፉ እንደቢለኝ እርግጠኛ ነኝ። ብቻ እዚህ ጋር አንዳንድ የቦጨኳችሁ ምናምን ስላላችሁ አብሬ እናንተ አፉ እንድትሉኝ ነው እንጂ አላህ እንግዲህ መቼም አላህ የሰውን አልምርም ነው የሚለው አይደለ? ምንድነው የሰውን እነሱ ናቸው ይቅር ማለት ያለባቸው፣ የኔ ችግር የለውም እንደሚል አውቃለሁ። ኤኒዌይ ቴንክ ዩ። እሺ አይ እሺ አብሽር። እሺ ቀጣይ ያላችሁ ጥያቄ ያላችሁ መቀጠል ትችላላችሁ። እሺ ያው ያጠያየቁን መንገድ አስተካክሎ ኢስላም አትጠይቀው አይልም። በነገራችን ላይ ኢስላም አትጠይቀው አይላችሁም። ማንኛውም ጥያቄ መጠየቅ ትችላለች። አንድ ቤት አድርጎ ከይቅርታ ጋር ጉዳይ ላስረዳ። ማንኛውም ጥያቄ መጠየቅ ትችላላችሁ። እንዳውም መጠየቅን ያበረታታል ኢስላም። ለምን ቀራችሁ? በቁርአን ላይ ወየስአሉነከ እያለ አላህ ብዙ ቦታ ላይ ይናገራል። ሙሐመድ ሆይ እንዲህ ይጠይቁሃል፣ እንዲህ ይጠይቁሃል፣ እንዲህ ይጠይቁሃል፣ እንዲህ ብለህ መልስላቸው፣ እንዲህ ብለህ መልስላቸው፣ እንዲህ ብለህ መልስላቸው የሚል ነፍ የቁርአን አንቀጽ አለ። ለምሳሌ የስአሉነከ አኒል ኸምሪ ወልመይሲር ቁል ይላቸዋል። ሙሐመድ ሆይ ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል፣ አንተም እንዲህ ብለህ መልስላቸው ይላል። ወዲያው ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ፣ ሙሐመድ ሆይ ባሮቼ ስለ እኔ ከጠየቁህ እንዳትጠይቁ ስለ አላህ አላለም፣ ላ በላቸው እንዲህ ብሎ መልሰን ይሰጣል እዚያው። ወየስአሉነከ ዐኒል የታማ፣ ስለ የቲሞች ይጠይቁሃል ወላጅ አልባ ስለሆኑ እንዲህ ብለህ መልስላቸው ይላል።
የስአሉነከ ዐኒል አሂላ ስለ ጨረቃ ይጠይቁሃል። ቁል እያለ ይናገራል። እንዲህ ብለህ መልስላቸው። የስአሉነከ ዐኒ ሳዓ ቁል ስለ ትንሣኤዋ ስለዚያች ቀንና ስለዛ ሰዓት ይጠይቁሃል። እንዲህ ብለህ መልስላቸው። የስአሉነከ ወየስአሉነከ ዐኒል መሒድ ስለ ወር አበባ ደም ይጠይቁሃል። ቁል ሁወ አዘን በል እንዲህ ብለህ መልስላቸው። ነፍ የቁርአን አንቀጽ የወረደው እንዲህ ብለው ይጠይቁሃል ሰዎች እንዲህ ብለህ መልስላቸው የሚል ነው። ነገር ግን አንድ የቁርአን አንቀጽ ያነሱና ስለ ሃይማኖት መጠየቅ አይቻልም ብለው ሊያዝበረብሯቸው ወይም ሹብሃ ሊፈጥሩባቸው ይችላሉ። የት የሚገኘው ያ አዩሃ አለዚነ አመኑ ላ ተስአሉ አን አሽያእ ኢን ቱብደ ለኩም ተሱእኩም ወኢን ተስአሉ ዐንሃ ሒነ ዩነዘሉ ልቁርአኑ ቱብደ ለኩም ዐሳ ላሁ ዐንሃ ወላሁ ገፉሩን ሐሊም ይላል። ያ አዩሃ አለዚነ አመኑ ይላል አንቀጹ። እናንተ ያመናችሁ ሆይ ላ ተስአሉ አትጠይቁ ይላል። ችን ቁርጥ ያደርጉና አትጠይቁ ተብለዋል በእምነታቸው ይሏቸዋል። ጨርሶት እንጂ አንቀጹ ብዙ ጊዜ ሰባኪ ነን የሚሉ የክርስቲያን ሰባኪዎች እንዲህ ቁርጥ እያደረጉ ያመጡና ወይንም የራሳቸውን ግንዛቤ በዚያ ላይ እያስቀመጡ ይሸውዳቸዋል ተከታዮቻቸው። እንደዛ አይደለም። ጨርሶት አንቀጹን በላቸው። ላ ተስአሉ አትጠይቁ ካለ በኋላ አን አሽያ ኢን ቱብደ ለኩም ተሱእኩም ቢመለስላችሁ ወይንም ቢገለጥላችሁ የሚያስከፋችሁና የሚያሳዝናችሁን ጥያቄ አትጠይቁ ተባለ። ይህ የወረደበት ምክንያት አለ። በመጀመሪያ አንድን ግለሰብ አስመልክቶ ነው። ያም ሰው የጠየቀው ሊጠቅመው የማይችል ሊጎዳው የማይችል የሆነን ጥያቄ የጠየቀ አካልን አስመልክቶ ነው። ሰውየው ምን ጠይቆ መሰላቸው? የቁርአን አንቀጽ ወረደው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ አይነ አቢ ፈሰከተ ዐንሁ ነቢ ሰለላሁ ዐለይሂ ወሰለም ፈቃለ አይነ አቢ فسكت عنه النبي صلى الله عليه وسلم فقال أين أبي يا رسول الله فقال له النبي صلى الله عليه وسلم أبوك في النار فتولى الرجل حزينا የሆነ ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም ጠይቃቸው አንተ የአላህ መልእክተኛ ሆይ አባቴ የት ነው አላቸው። የእሳት ነው የገነት እያላቸው ነው። ዝም አሉት። እንዳያዝን ብለው አውቀዋል። ነብዩ ሰለላሁ ዐለይሂ ወሰለም አባቴ የት ነው አንተ የአላህ መልእክተኛ አላቸው። ዝም አሉት። መጨረሻ ላይ አንተ የአላህ መልእክተኛ ሆይ አባቴ የት ነው እያልኳቸው እኮ ነው አላቸው። አቡከ ፊናር አሉት። አባትህ የእሳት ነው እንግዲህ አሁንስ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወታች አለ። ይሄ ሰውዬ አዝኖ ተመለሰ። ስለዚህ አንቀጹ ምን ብሎ ወረደ? ቢመለስላችሁ ልታዝኑበት የምትችሉትን ነገር የማይጠቅም የማይጎዳ ከሆነ አትጠይቁ ያንን ነገር የሚል አንቀጽ ወረደ። እነሱ ግን በምን ጠምዝዘው ይነግሯቸዋል? ስለ ሃይማኖታችሁ አትጠይቁ ተብላችኋል ይሏቸዋል። ላ እንደዛ የሚል የለም፣ እንደዛ የሚል የለም በፍጹም። ወታች አለ አይደል? ማን እንደውም ሃይማኖታቸውን ጠይቁ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያበረታቷቸው ነበር። ሰዎች መጥተው ይጠይቁ ነበር ቤታቸው። ነብዩ ሰለላሁ ዐለይሂ ወሰለም ይመልሱላቸው ነበር። ነገር ግን ይሄ ሰው አባቱ የእሳት መሆኑ የገነት ምንድን የሚጠቅመው ነገር አለ? ላ የለም፣ ምንም የሚጠቅመው ነገር እንዳውም እንዲያዝን ያድርገዋል። ስለዚህ ቢመለስላችሁ ልታዝኑበት የምትችሉትን ነገር አትጠይቁ፣ አይጠቅማችሁም አይጎዳችሁም እያለ አላህ ሱብሓነሁ ወተዓላ እየነገራቸው ነው። ለማንኛውም ይሄን